አስረግዞኝ ታስብሎኛል። አሁን ሃይሚ በማርገዝሽ አስረግዞኝ ነው የጠፋው። በቃ ካረገዘች እሰየው እንኳን ዝም ብለህ አታረግዝም። ለምንድን ነው የማታረግዘው? እኛ ቤተሰብ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። የዛሬ መልስ ግን የምትመልስ አይመስልም ቤተሰብ፣ ለኤሊዋ ማለት ነው የምትመልስ ነው የሚመስለው። የምሬን ነው የምላችሁና ሃይሚ የመጣችበት ሃርድ ነው ቤተሰብ፣ ሃርድ ነው። እናንተ ሳይበርደኝ ምንድነው ብርድ መሰልኩኝ ማለት ነው። እና ልንገራችሁ በዚህ አጋጣሚ ለኤሊዋ ማለት ነው ብሩኬ አስረግዞኝ ጠፋ ላለችዋ ወይስ ደግሞ የሱ ልጅ አርግዣለሁ ላለችዋ ይሄ ትክክለኛ መልስ ነው። የዛሬ መልስ ሃይሚዬ ያመጣችው ማለት ነውና ጓደኞቹን ይዛ ማለት ነው ብሩኬ አስረግዞኝ ጠፍቷል አምጣልኝ፣ አለቀ። ምርጥ ቪዲዮ ነው። እንደዚህ ፈታ በሉ እስቲ። ግን የምር ማለት ነው እነዚህ ልጆች ሃይሚና ብሩኬ ማለት ነው ማርገዝ አምሯቸዋል፣ ልጅ አምሯቸዋል። እነሱ ራሳቸው ልጅ ሆነው ማለት ነው ልጅ አምሯቸዋል። ስለዚህ 4 ልጆች ደግሞ በሃይሚ ሆድ ውስጥ እንዳለ ታውቃላችሁ። እንደው እግዚአብሔር ይጠብቃቸው። እንደው ምን አይነት ልጆች ይሁን 4 ልጆች እንደው እኔ ጓጓ ለማየት ማለት ነው እና እነሱ ልጆች በጣም ወደ ውስጥ ተጨነቁ። ቢያንስ 4 ልጅ ይወለድና ማለት ከዛ በኋላ ይታሰብበታል ሌላ ሊደገም ወይ ደግሞ ላይደገም ማለት ነው። እና 4 ልጆች ውለጂ ሃይሚ ተጨነቁ። ሆድሽ ውስጥ ስንት ወራቸው ሊወጡ ሲሉ እያዛችሁ አራ ሃይሚ አባቴና ብሩኬ አባትየው ማለት ነው። አዎ ከዛ እናትየው ደግሞ ሃይሚ ማለት ነው። አባቴና እናቴ እባካችሁ አስወጡን ስትባሉ ማለት ነው ትይዛላችሁ። አስወጡት በቃ። ተጨነቁ 4 ልጆች ውለዱ በቃ ውለዱልን። ግን ተጋቡ መጀመሪያ። አዎ ከተጋባችሁ በኋላ ነው ልጅ የሚወለደው። እሺ ሳትጋቡ እንዳትወልዱ አደራችሁን። በዛ ላይ ማለት ነው ቀብድ እንዳትይዙ፣ ቀብድ የሚባል ነገር እንዳትይዙ። በአሁን ጊዜ እናቴ ቀብድ ይያዝና ማለት ነው እኔ እንደው ግራኔ ገባኝ። እናንተ ቀብድ ሳይያዝ መልስ መጠራት አይችልም። ቀብድ ሳይያዝ መጋባት አይቻልም እንዳለ እንዴ ዛሬ እኔ ምለው ማለት ነው ሰርግ በተጋቡ በ5 ወር ልጅ ይወለዳል፣ በተጋቡ በ3 ወር ልጅ ይወለዳል፣ በተጋቡ አመት 9 ወር ነው እኔ ምለው ማለት ነው። ዘንድሮ 2000 አይደለም 2016 ጀምሮ ነው መሰል 2015 ጀምሮ ነው እንደውም 2014ም በሉት ከዛ ጀምሮ ማለት ነው ዛሬ ይጋባሉ፣ ሳምንት ይወለዳል ልጁ። እኔ ምለው እንደ ድሮ እናቶች 9 ወር መረገዝ ቀራ ቤተሰብ ቀረ መስል እየምሬ ነው የምላችሁ። ምክንያቱም ድሮ ማለት ነው ከተጋቡ በኋላ በተጋቡት በ9 ወራቸው ወይም ደግሞ በአመት ይወለዳል ልጅ። ገባችሁ አይደለ? ያው ቶሎ አያዝ በአመት ውስጥ ይወለዳል። አሁን ደግሞ በተጋቡስ በ4 ወር ውስጥ ኦኬ ሰርጋቸው ቪዲዮ አይታችሁ ሳጨርሱ ልጅ ክርስትና ተብሎ ይፖሰታል። ቀብድ ነው። ወንዶች በአሁን ሰዓት ቀብድ ሳያስይዙ ሰርግ አይደግሱ። መልስ እናቱ ቤት ይዞ አይሄድም መልስ ማለት ነው። እኔ የምሬን እኔ በጣም ነው ሁሉም ሰው ላይ ነው። ግን ይሄ ፋሽን ነው ያልገባኝ ነገር ሃይሚና ብሩኬ ማለት ነው። ይሄ ነገር አያምርባችሁ እንዳታረጉ አደራችሁን በቃ ቶሎ ብላችሁ ኦኬ ተጋቡልን ከዛ ውለዱልን አለቀ። አዎ ሰርጋችሁ ቅውጥ ተደረገም አልተደረገም እናንተ ግን ቅውጥ የሚደረው ግን እኮ ምን ያንሳችኋል ለነገሩ። አሁን እኛ የመዳም ቅመሞች ነን እኮ ሰርግ የምናረገው ብር ማለት ነው። ፍሪጅ ገዛበታለሁ፣ ጋሳላ የልብስ ማሽን ገዛበታለሁ፣ ቤቴን ዝንጥ አርጌ እኖራለሁ። ለምን እደግሳለሁ ላሉ እማዬ 5 ሴት ነው 5 ሴት ደግሳ ድራለች፣ ይበቃታል አለቀ። እኔ ለምንድነው የምደግሰው? አልደግስም አለቀ። ሴቶች እንዳለ አግብተዋል። እኔ ብቻ ነኝ የቀረሁት። እኔንም ደግሞ አልፈልግም ድግስ አለቀ። ለድግስ የምታረገው ነገር ካለ እቃ ትግዛልኝና ተስጠኝ። እኔ ድግስ አልፈልግም። የምሬን ነው የምላችሁ ቤተሰብ። በቤተሰብ ትጋቡና ማለት ነው ለኔ ቢጤ ታበላላችሁ። ቤታችሁ ሹልክ አለቀ። 50 ሰው 100 ሰው ታበላላችሁ። ለቤተክርስቲያን እንደውም ጥሩ ነው። ጎረቤት በላም አልበላም ያው ነው ቤተሰብ፣ ያው ነው። ቤት ውስጥ 10 ልጅ ዳራችሁ ማለት የ10ሩን ልጅ ሰርግ ይበላል። ለእናንተ ምንም ያው ነው፣ እንዳልበላ ነው የሚሆነው። ስለዚህ ለኔ ቢጤ ታበላላችሁ፣ በቁርባን ትጋባላችሁ፣ ወደ ቤታችሁ ትገባላችሁ። አለቀ። በተክሊልን ተጋቡ፣ በቁርባንም ተጋቡ፣ በቤተክርስቲያን ብቻ ተጋቡ። አለቀ። እና አሁን ምን ለማለት ፈልገን ይሄ ሁሉ ብዙ ነገር ያወራሁት ማለት ነው። ሃይሚና ብሩኬ እባካችሁ የኛ ልጆች ሲጀመር ንጹህ ናቸው። ሃይሚና ብሩኬ እኮ እንደዛ አይነት ነገር አያዱ። ቀብድ ምናምን የሚባል አይደረግም፣ አይደረግም በፍጹም። ይሄ ቀብድ ተይዞ ሰርግ፣ ቀብድ ተይዞ መልስ ኖ ኔቨር አይደል እንዴ ቤተሰባው እንዴ
እቺ ልጅ የምታረግዘው ተጋብተው ሚዜ ሆነን ሴት ሚዜ ኖሮ እኔ ያረጋግጥ በቃ ነው እንዴ? መብቷን ደግሞ መጋፋት ማለት ነው። በቃ አረጋዘች አይሆንም። እሺ ጎበዝ ምፍታ ጎበዝ። አይሆንም። ተጋብቶ መውለድ አይደል እንዴ? ወግ ማድረግ ራሱ እንደዛ ነው የሚያምረው። የሚያምረው እንደዛ ነው እንዴ? የምን ቀብድ ነው? ቀብድ አስይዞ ቤሎ ሆድሽን እንደዚህ ወጥሮ እናት አባት ቤት ስትሄጂ ሀበሻ ቀሚሱ እንደዚህ ሆድሽን ወጥሮ እናቴ ባንቺ። አሁንማ ሀበሻ ቀሚስ ራሱ በእርጉዝ ነው የሚሰራው። የምድሬን ነው። ቤሎ ራሱ ለእርጉዝ ነው የሚሰራው። ያላረገዘሽ ማግባት አችልም እንደ በአሁን ሰዓት ቤሎ ራሱ የለም። በሰላም ነው። አረ ቀብድ ተው ሴቶች። ግዴታ ወንድ ልጅ እናንተ ጣፍጦረ እንምለው ማለት ነው። ወንዶች በዚህ አጋጣሚ ምትቀምሱት እናንተ ጫው ነው በርበሬ ነው ወይ ያቃጥላል አይቃጥልም የሚለውን ለመቅመስ ነው ወይስ ጫው ይጣፍጣል አይጣፍጥም ለማለት ለመቅመስ ነው? መጀመሪያ እንደ ጣፈጠ ለመቅመስ ነው አንተ ወይን ደግሞ እንደምትወልድና እንደማትወልድ ለማወቅ ነው ቀብድ የምታስይዘው መጀመሪያ ማለት ነው። አንቺስ ራሱ ማለት ከፍተሽ ምትሰጪ በሰላም ነው። የምሬን ነው ምላችሁ። ስለዚህ ማለት ነው በቃ አለቀ። ጣፈጠም አልጣፈጠም አግባት ኑር አለቀ። ገባ አይደለ? ካልጣፈጠም ማርቀበበት አንተ እንደው የውን 10 ሴት ጋር የምትሄዱ ማለት አንድ አይነት ነው። ምንም የተለየ ነገር የለም። አንድ አይነት ነው አለቀ። ጉድ እኮ ነው። ሴቷ ራሱ አንድ አይነት ነው። 10 ወንድ ጋር ትይጂ አሬ ጨጓራ ደሞ ነው ልጇ ባፏ ሊወጣ ሲል ተመልሶ አብረሽ ወለደ። አይ አሁን እየሞከረ ነበር። ተረፋ ተጨቃጨቁ ተጨቃጨቅልሽልሽኛል በእናታችሁ ከየት ታመጣለሁ? ሚፍታ ስታወራ እያስመለሰኝ ነው። ምን ይሆን እቺ ልጅ ሚፍታ በእናትህ ፍሰይ እኔ ልንገርህ፣ እቺ ልጅ የምታረግዘው ቤተሰቦቹ የእሱ ቤተሰቦች ያስመልሰኝ ነው። እሷ ፈልጋ ካረገዘች አንተ ምንድነው እንደዚህ ካካ ነው? እሺ አረገዘች። አንተ ስታወራ እያስመለሰኝ ነው። እኔ ማርገዜን እየደገፍከው አይደለም እና ልጅ ነው የምታረግዘው። አይ ሚፍታ ሰው እኮ ከፈለገ ካረገዘም በኋላ መገባት ይችላል። አይቻልም። ህግ የሚባል እንደዚህ አይነት ህግ ምናምን የለም። እሺ ህግ የሚባል ነገር የለም። ሽማግሌ ተልኮ በስነ ስርዓት እናት አባት ቤት ሽማግሌ ተልኮ እሷ እናት ቤት ተፈቅዶ 2-3 ልብስ አልብሷት የጆሮ ወርቅ የእጇ ወርቅ የአንገቷ ወርቅ ገዝቶላት በስነ ስርዓት ኦኬ የሰርግ ቀጠሮ ተይዞ በቃ ሰርግ አግብታ በስነ ስርዓት ከዛ በኋላ ትውለድ። ማንም አይከለክልም። ግን ይሄ ቀብድ ማሳዝ ካረገዘች በኋላ ህግ ምናምን ህግ ምንድነው እንዴ? አንድ ለአንድ ሁኑ አለበዛው ይቅር። መጽሐፍ ቅዱስ ራሱ አንድ ለአንድ ሁኑ ውለዱ ተባዙ ያለው እኮ ማለት ነው። ቀብዳት ይዛችሁ ተጋቡ አይደለም። አንድ ላይ ከሆናችሁ በኋላ ነው። ጉድ እኮ ነው። ቆርጠዋለሁ እሱ እኮ ነው ያጠፋው። ለምን አልቆረጥከውም? በመጀመሪያ ከማስረዳት እኮ ነው ያልኩት። ከማስረዳት ማለት ለምን አልቆረጥከውም? ጉዱን ሀገር መስማት አለበት። እንዴት ነው እኔን የሚያስረግዘኝ? እንዴት ነው የሚያስረግዘኝ? ማለት ነው እንኳን አስረገዘሽ ብዬ እየደገፍኩሽ እኮ ነው። ማርገዝ ሃይሜና ማንን ያስረግዝ? አንቺን ያላስረገዘ ብሩኬ ማንን ያስረግዝ? ኤሎ እንኳን ማለት ነው ብሩኬ አጠገቧ አልፎ ነው መሰለኝ አላቅም። በንፋስ አርግዛዩን አላቅም። የብሩኬ ልጅ ነው። ቡታጀራ መጥቶ ለምን አልጠይቅም? ቢያንስ በቪዲዮ ወጥቶ ይመን ልጁ የኔ ነው ብሎ ይመን። ቢያንስ ይመን ያምንልሽ። ስጫት ለሃይሚ ታሳድግልሻለች ወይ ደግሞ ለኔ ስጪ። እኔ ሴት ልጅ በጣም ነው የምወደው በጣም ማለት ነው። የምሬን ነው የምላችሁ። ታውቃላችሁ ቤተሰብ እኔ እህቶቼው ለሲያረግዙስ እግዚአብሔር ስለትገባለሁ እግዚአብሔር አንተ ይቅር በለኝ ሴት ልጅ ይውለዱ ብዬ ማለት ነው። እነሱ ደግሞ ወንድ ልጅ ይወልዳሉ። እኔ ደግሞ ስለትገባለሁ ገና ለእግዚአብሔር እንደው አምላኬ አንተ ይቅር በለኝ መድኃኒዓለም። የምሬን ነው። እኔ ሴት ልጅ በጣም ነው የምወደው በጣም ማለት ነው ከምላችሁ በላይ እና እዩ የወለሹ ሴት ልጅ ስለሆነ ስጪን ለኔ ያሳድጋታለሁ። በዚህ አጋጣሚ የምሬን ነው። አንተ ምን አስረግዞኝ አልጠፋም። የት ነው? እሺ ካው ደስተኛ ነኝ። ጓደኛችሁ አላልሽም? እናቴ ባለቤትሽ እኮ ነው። የምን ጓደኛችሁ? አረጋግቷል። ይኸው ቦርጫ የምር ያየችው ነው ነገር ተረጋጋ ነው። ልጄ ተረጋጋ፣ ችግር የለውም ሁሉም ያልፋል። ተጽዕኖም ፈተናዎችም ሁሉም ይሄ ሲጀምር እንደሚመጣ እናውቀዋለን። እኔና ልጄ ገባ። ይሄ መጀመሪያ ሊሆን አይችልም። እንኳን አረገሽ። በቃ በአንድ ቀንም ቢሆን እንኳን አረገሽ።
ካሬ ተደገሰ አምሯት ነው። ኧረ በእግዚአብሔር ሙዳት አንዴ እስኪ በእናታችሁ ልጅን ተንባንትና ነው ነው አምሯት ማዲያት እኮ ንገረኝ። የምን እርግዝና ነገር እኔ አርግዤ ነው አስረግዘኝ ነው አንተ ጠፋክ። መቼ ነው ያስረግዝሽ? መቼ ተጠራኝ ካደ ነው እኔ ፊት ያግለሽል መቼ ነው ያረገሽው? ከየት ነው ያረገሽው? መቼ ተጠግቼ ነው? በአንዴ ሁሉ መልስ ይመለሳል። አሁን ቤተሰብ የሙሽራ ከርፋፋ በለጋጋታ ጨፍርላት አንተ ምንድን ነው የምጨፍረው? ምንድን ነው ጠባሳ ይሆናል። የምን ልጅ አይደለም። የምን ልጅ ከየት መጥቶ ነው ያረገሽው? ኧረ ቤተሰቦች ምን እየተካሄደ ነው? ትናንት አንድ የተጋባ ነው እንዴ? ትናንት ምን መች ተጋባ? ሁለተኛ ዓመታችን ነው አይደል? ኧረ እየካሄደ ነው። ሙሽራዬ ወይና አበባዬ እንዳቻላየሁም እስካሁን ሙሽሪት ቆንጆ ናት ስታምር አልማዝንኩ ቤተሰብ ማለት ነው። ምቀርጽ መስሎኝ ቪዲዮን እያየሁ እኔ ለካ እንትኑን ካሜራውን ዘግቼዋለሁ። ሽም እየቀረጸ መስሎኝ ማለት ነው። ከዛ እየሳኩኝ ከዛ መጨረሻ ላይ ደግሞ ቪዲዮ ካለቀ በኋላ ባዮስ ስለዚህ ማለት ነው እኔ ሙሉ ቪዲዮ ገብታችሁ እዛ እዩ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።